ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ወንዝ ዳርቻ ጉብኝት ተመልሰናል። እንደምትመለከቱት ከፍተኛ ዝናብ እየጣለ ነው አዲስ አበባ ውስጥ። እንግዲህ የበልግ ዝናብ የተወሰነ ተቋርጦ ነበር ለተወሰኑ ቀናቶች። ድጋሚ ዝናብ ጀምሯል ትላንትናና እንግዲህ ወንዝ ዳርቻዎች እንደዚሁም ደግሞ የተወሰነ ከተማ ምን ይመስላል የሚለውን ለማየት ወደ ጊዮን አካባቢ ጎራ ብለናል። ስለዚህ ጊዮን ላይ ምን እንደሚመስል ዛሬ የማስጎበኛችሁ ነው የሚሆነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦች ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ሀሳብ አስተያየታችሁንም ማስቀመጣችሁን አትርሱ። እንግዲህ እንደምትመለከቱት የጊዮን ወንዝ ዳር ድልድዩ ላይ እየወጣሁኝ ነው የሚገኘው። ድልድዩ ላይ ነን ያለ ነው። ሃይላይት ላይ የተወሰነ እንዳያችሁት ትላንትና ያው ትልቅ በጣም ከፍ ያለ ወይም ደግሞ ከፍተኛ መጠን ያለው ዝናብ እየዘነበ ነበር። ምናልባት እዚህ አዲስ አበባ ውስጥ ያላችሁ እንኳን በደንብ እንትን ያላችሁት ይመስለኛል። ኢቭን ሌሊቱ ላይም በደንብ እስከ ረጅም ሰዓት ቀዝቀዝ ያለ ዝናብ ሲዘንብ ነው የነበረው። ተወሰነ እንደምታዩት አየሩ በጣም ቀዝቃዛ ነው። የስራ ሰዓት መውጫ ነው። ኦልሬዲ 11 ሰዓት ምናምን አካባቢ ነው። ሌላ ቀን በጣም ፀሐይ የሚሆንበት ወቅት ነው የነበረው። ዛሬ ላይ ግን እንደምትመለከቱት ትንሽ ዝናባማ ስለሆነ ጭር ማለት ነገር ባህሪዎች አሉት። በእርግጥ ዝናቡ የተወሰነ አቋርጠዋል። ለማንኛውም እንግዲህ ጊዮንን ነው የምንመለከተው ዛሬ በቀጥታ ከዚህ ተነስተን ያው እንደምታዩት ቀይ መስቀል ፊት ለፊት ጋር ነኝ ያለሁት። እነዚህ የሚያማምሩና ትልልቅ ሞሎች ወይም ደግሞ ትላልቅ የንግድ ባንኮች መስሪያ ቤቶች ባሉበት አድርገን በዚህ በሰባተኛው ቀን አድቬንቲስት ቸርች አካባቢ ጋር ነን ያለ ነው። እንግዲህ ጊዮን ከፍተኛ ለውጥ ከተደረገባቸው ወይም ደግሞ በዚህ በኮሪደርና በወንዝ ዳር ልማት ከለሙ ስፍራዎች ውስጥ አንዱ የጊዮን ወንዝ ዳርቻ ነው። በፊት ለፊቱ በኩል ኦልሬዲ ኮሪደሩ አለ። በዚህኛው በኩል ደግሞ የወንዝ ዳር ልማቱ እሱን ጋር ተያይዞ ከፍተኛ ለውጥ ካስተናገዱ አካባቢዎች አንደኛው ይህ ስፍራ ነው። እንግዲህ ጊዮን በጣም ታሪካዊ የሆነው ሆቴል እንደሆነ ይታወቃል። እሱ ዙሪያ ላይ አብሮት በሚወርደው የዚህ ባንቴክቱ የሚባለው ወንዝ ላይ እሱን ነው የምንጎበኘው። እንግዲህ ዙሪያ ላይ በታች በግራ በኩል ነው የምንሄደው፣ እነዚህ ካፍቴዎቹ ባሉበት በኩል ማለት ነው እንደምትመለከቱት። በነገራችን ላይ በጣም ሞቅ እያለ እየመጣ ነው አሁን ጊዮን። እንዳለ እዚህ አካባቢ ቢዝነሶች ተጀምረዋል። ያው እንደምታዩት አሁንም ሰው አለ፣ ሰዎች አሉ። ጸጉር ቤቶች፣ የተወሰነ የመዝናኛ ቤቶች እንደ ካፌዎች፣ ቡና ቤት፣ ሬስቶራንቶች አሉ። በላይኛው በኩል ደግሞ ግራውንድ ቴኒስ የመሳሰሉ እነዚህ አሁን የዞርኩበት ቆርቆሮ ስር ማለት ነው። ሌላ ደግሞ አንድ እየተሰራች ያለች ነገር አለች እዚህ ቆርቆሮ ስር ስላላለቀ ምን እንደሆነች በደንብ አላወቅኩትም እና እሱን ደግሞ አንድ ቀን ማስጎበኛችሁ ነው የሚሆነው። እንግዲህ ትላንትና የአትላስ ስር ፕሮጀክቶችን ነበር ያየነው። እዛ አካባቢ ሌላው እጅግ አስደማሚ አይነት ፕሮጀክቶች ከሚሰሩበት ስፍራ ውስጥ አንዱ አትላስ ወንዝ ዳር ላይ ሌኩ ካናል ፕሮጀክቱ፣ ወተር ፓርኩ፣ የተለያዩ ነገሮች አሉ። እዛ ስፖርት ዞኖች አሉ። እነሱን ነበር ያየነው። ለማንኛውም ዛሬ ግን ወደዚህ ተመልሰናል። እንግዲህ አሁን ወክ የምናደርገው በዚህ በላይኛው በኩል በሁለቱ ብረቶች መሀል ወንዙን ዳር ዳር ይዘን ነው። ያ ማለት እነዚያው ሰዎቹ ያሉበት እያያችሁ ከሆነ ጎናቸው ላይ እኛ ወክ የምናደርግበት ግራውንዱ ሱቆች ናቸው፣ ወይም ደግሞ ትንሽ የተሰሩ ሱቆች አሉ። በእርግጥ እስካሁን ስራ አልጀመሩም። እንግዲህ የላይቤሪያው ፕሬዚዳንት እዚህ ጉብኝት ላይ ናቸው፣ ይፋዊ ጉብኝት ላይ ይመለሱ አይመለሱ በእርግጥ እንትን ላይ አልሰማሁኝም። እንግዲህ አንዳንድ ቦታ ስክሪኖች የእሳቸውን ፎቶ ይዞ ይታያል አዲስ አበባ ውስጥ። እንግዲህ ወደ ጊዮን ስንመለስ ጊዮን እጅግ በጣም ታሪካዊ ስፍራ ነው። በነገራችን ላይ በተለይ ከአፄ ኃይለሥላሴ ጋር ተያይዞ ለልጃቸው ያሰሩት መኖሪያ እንደነበር ይታወቃል። ሆቴሉም እጅግ በጣም ታዋቂና እንደዚሁም ደግሞ ታሪካዊ ሆቴል ነው። በኢትዮጵያ ውስጥ እጅግ የቆዩ ከሚባሉ ሆቴሎች ውስጥ አንደኛው ጊዮን ሆቴል ነው። በዛ ላይ ደግሞ እንደ ዲፕሎማሲያዊ በተለይ ትልቅ የውጭ ጎብኚዎች ወይም ደግሞ እነዚህ የሀገራት መሪዎች ሲመጡ እንደ ማረፊያም ጭምር ያስተናግድ የነበር ሆቴል ነው የነበረው ጊዮን ሆቴል። አሁን ላይ እንኳን እጅግ በጣም ትልልቅ ሆቴሎች አሉ። ከተማዋም እያደገች ስለመጣች በብዛት አሁን እንደዚህ ነገሮች እንትን የሚሉት እነ ስካይላይት ሆቴል የመሳሰሉ እነ ሸራተን አሉ። በርካታ ሆቴሎች ስላሉ
እዚህም ኖርማል አይነት ሆቴል ነው የሆነው። ያው ሎኬሽኑም እንደምታዩት ከቤተ መንግስት በስተጀርባ፣ በነገራችን ላይ የቤተ መንግስቱ የታችኛው ማለት ነው ይህ ሆቴል። እንደዚሁም ደግሞ ዘውዲቱ ሆስፒታል ኦልሞስት ቁርኝት አላቸው፣ በተለይ ከነ ኃይለስላሴ እንደዚሁም ደግሞ ከንግስት ዘውዲቱ ጋር ተያይዞ አካባቢያቸውም እንደምታዩት እርስ በርስ የተያያዙ ናቸው። ከሆቴሉ በጀርባ ቤተ መንግስቱ አለ። ከሆቴሉ በላይ በኩል ደግሞ ከፍ ስትሉ እኛ ከተነሳንበት ፊት ለፊት አምባሳደር ፓርክ አጠገብ ደግሞ ሆስፒታሉ ይገኛል። ያው ሆስፒታሉን በቅርብ እድሳት እንደተደረገለት የሚታወቅ ነው። ሌላው እንግዲህ ጊዮን ከሚታወቅበት ነገር አንዱ ምንድን ነው? የባህላዊ ማዕከል ወይም ደግሞ የባህል ምግቦች እንደዚሁም ደግሞ እነ ጃዝ፣ በተለይ ደግሞ የጃዝ ቤቱ ነው ይባላል። የአፍሪካን ጃዝ ከነ ባለፈው አይ ቲንክ ዶክተር ሙላቱ አስታጥቄ ብዬ ምንድን ነው እንትን ያላችሁ ኮመንት ላይ ይሄ ማዕረግ እንትን ስለሆነ አሁን ቀርተዋል የሚል በእርግጥ እኔ ሚዲያ ላይ ሰምቼ ነበር። በማዕረግ የተሰጠ ዶክተሬት እንደ እንትን መጠሪያ አያገለግልም የሚል ትምህርት ሚኒስቴር መሰለኝ የሆነ ጊዜ ያወጣው እንትን ነበር መግለጫ ነበር። እንግዲህ ከዛ በኋላ አገልግሎት መዋል ላይ ይቁም ወይም ደግሞ አሁንም እየሰጠ እንደሆነ በእርግጥ አላውቅም። ወንዙ እንደምታዩት በነገራችን ላይ እጅግ በጣም ጠቆር ብሏል ዛሬ። ምናልባት ከረጅም ቀናት በኋላ እየዘነበ ስለሆነ እንደዚሁም ደግሞ የመጀመሪያው ጠርጎ ከወሰደው በኋላ መሰለኝ በደንብ ትንሽ የመጥራት ነገር ወይም ደግሞ እንትን እያለ የሚመጣው እንጂ መጀመሪያ ላይ በጣም ጥቁር ነው። ቆሻሻዎች ኦልሬዲ የተከማቹ ቆሻሻዎች ይኖራል። እነሱን ጠርጎ እስኪወስድና አሁን ለምሳሌ ነገ ሊዘንብ የሚችለው እንትን ዝናብ በዚህ ልክ እንደዚህ ጥቁር የመሆን ባህሪ አይኖረውም። ሰው ምናልባት ቆሻሻው መሰለኝ ያጠራው እንጂ አሁን አዲስ አበባ ውስጥ አሁንም የሽንት ቤት ፍሳሽ የሚለቅ ሰው እንኳን እንጃ ይኖራል ብዬ አልጠብቅም። ካለ ግን ከባድ ነው። ያው በተለያየ ጊዜ ቅጣትም እንደዚህ አይነት ነገሮች ስለሚኖሩ የድርጅቶችን ፍሳሽ የሚለቁ እንደዚህ አይነት ነገሮች እየተቀጡ ነው የሚል ሚዲያ ላይ እንሰማ ነበር። ብዙ ጊዜ ከፍተኛ ቅጣት ያስከትላል። እንደምታዩት ያው የጊዮን ሌሎኛዎቹ መዝናኛዎቹ ያው ሱቆቹ በዚህ በወክ በማድረጊያው በኩል ያሉት ናቸው። አሁን እንዳልኳችሁ ዝናብ ስለሆነ ሰው ጭር ብሏል። ሌላው እንግዲህ ጊዮን ከሚታወስባቸው እንትኖች ውስጥ ልክ ትላንትና ፒኮክ ፓርክ ስር አሉ እንዳልነው እጅግ በጣም ዩኒክ የሆኑ እንደነ ዝግባ አይነት የመሳሰሉ እጽዋቶች ይገኛሉ። ጊዮን እንግዲህ አንደኛው መለያው የዚህ አገር በቀል እጽዋት ማዕከላት እንደሆነ ነው የሚታወቀው። እንግዲህ በ1951 ነው በፈረንጅ ማለት ነው አገልግሎት መስጠት የጀመረው። እንግዲህ እና ኢትዮጵያ ሆቴል ይሄ መሳሰሉት ለራስ ሆቴልም ቀደምት አዲስ አበባ ውስጥ በተለይ ከተሜነት እንደዚሁም ደግሞ የመዘመን ነገሮች ሲመጡ ጎብኚዎች ሲመጡ ሆቴሎች አስፈላጊ ናቸው እና ከአዲስ አበባ እድገት ጋር የተያያዘ ከፍተኛ ቁርኝት ያላቸው ናቸው። ያው ወንዙ እንደምትመለከቱት ነው፣ እንደምታዩት ዙሪያው ያው አሪፍ ነው፣ ንጽህና ነው። ወንዙ ላይ ግን እንደምታዩት ከተለያየ ቦታ ላይ ይዞት የሚመጣቸው ቆሻሻዎች በርከት ያለ ለዛ መሰለኝ ከለሩን ያስቀየረው። እንግዲህ ይህንን እየተመለከትን በቀጥታ በበሩ አድርገን ወደ ታች ወንዙን ተከትለን ወደ ፏፏቴው አቅጣጫ ነው የምናመራው። እንግዲህ ሌላው ዘውዲቱ መታሰቢያ ሆስፒታልም ያው እንዳልነው ከንግስት ዘውዲቱ ጋር የተያዘ ሪሌሽን ታሪክ እንትን ያለው ቁርኝት ነው ያለው። በተለይ ሆስፒታሉ ለሴቶች ወይም ደግሞ ለመዋለጃ እንዲሆን ተብሎ የተሰራ እንደነበር
ሌላው ደግሞ እንትን ቼክ ሳደርግ ያየሁት ምንድነው ከሰባተኛው ቀን አድቬንቲስት ጋር ሪሌሽን እንደነበረው መጀመሪያ ሲከፈት አይ ቲንክ እነሱ እንትን አሻራ ነበረው መሰለኝ እንዲገነባ ምናምን። እንግዲህ ከዛ በኋላ በደርግ ጀምሮ ነው ይሄም ሆቴሉም እንደዚሁም ደግሞ ሆስፒታሉም ወደ መንግስትነት የተሸጋገሩት። በደርግ ሰዓት ያው ሁሉ ነገሮች በተለይ በግል የተያዙ ትልልቅ እንትኖች ወደ መንግስት ይዞሩ ነበር እና ከዛ በኋላ ነው የመንግስት የሆኑት። አሁንም ዘውዲቱ ያው የመንግስት ሆስፒታል እንደሆነ ይታወቃል። ሆቴሉም በተመሳሳይ በመንግስት ስር ነው ከዛ ጀምሮ የሚተዳደሩት ማለት ነው። እንግዲህ ሆቴሉ ላይ አሁን ላይ ወደ ግለሰብነት የተቀየረ ይኑሮ አይኑሮ አላውቅም። ነገር ግን በመንግስት ስር ያሉ ተቋማቶች ውስጥ አንደኛው እሱ ነው። እንግዲህ ይሄ እንደምታዩት በህንፃው ስር አልፎ በቀጥታ ድልድዩን ተሻግሮ ወደ ድልድዩ የጊዮን ዋናው መግቢያ ማለት ነው። በዚህ ስር ነው የሚሄደው። እንግዲህ አሁን እንደምታዩት መኪኖቹ መኪና ከላይ መኪና ፓርኪንግ ይታየኛል። ህንፃው ስር ላይ መኪኖች አሉ። ከዛ ሻገር እንዳላችሁ ደግሞ ሁለት ወደ ሆቴሉ መግቢያ በር እንደዚሁም ደግሞ ወደ ሆቴሉ ግቢ ውስጥ ወደ አዳራሹ መግቢያ ሌላ አዲስ የተሰራ ድልድይ አለ። አሁን በእነሱ ስር ነው የሚያልፈው። እንግዲህ በዛ ካለፈ በኋላ በቀጥታ በዚህ በመስቀል አደባባይ ፊት ለፊት አድርጎ ወደ እስጢፋኖስ ቤተክርስቲያን በጀርባ በኢሬቻ ፓርክ ጎን ያደርግና በቀጥታ ተሻግሮ ድልድዩ የባቡሩ መንገድ በስር ይሻገርና ወደ ባምቢስ እንዲህ እያለ ፒኮክ ይሄዳል ማለት ነው። የፒኮክ ከሄደ በኋላ ደግሞ እንደገና ከአትላስ ወንዝ ዳርቻ ጋር የወተር ፓርኩ የሚሰራበት እዚህ የኩሪፍቱ ማለት ነው። ከሱ በስተጀርባ ላይ ነው እንግዲህ ሁለት ወንዞች የሚቀላቀሉት። እንግዲህ ሁለቱ ከተቀላቀሉ በኋላ ደግሞ በቀጥታ ወደ ቦሌ ሩዋንዳ ወደ ወንጌላዊት አቅጣጫ ወደዛ ነው የሚያመሩት። እንግዲህ ሆቴሉ አሁን ላይ በርካታ እንትኖቹ ግቢ ውስጥ የመዋኛ ገንዳ፣ የተለያዩ የስፓ አገልግሎቶች በጣም በነገራችን ላይ እዚች ጋም አሁን ከጎን እየሄድን ባለንበትም ስፓ አይ ቲንክ አገልግሎት ጀምረዋል አዲስ ከዚህ ከእድሳቱ በኋላ ማለት ነው። ከነዚህ ከቡና ቤቶች ከምናምን ካልኳችሁ ውጭ ማለት ነው ሌላ ሱፐር ማርኬትም እየተከፈተ ይቻለው። በታችኛው በኩል ደግሞ ወደ ፏፏቴው ስታመሩ በርካታ ሱቆች እየተከፈቱ ነው። በተለይ የጋርመንት፣ የጨርቃጨርቅ እንደዚሁም ደግሞ ኤሌክትሮኒክስ ከሱ ፊት ለፊት ላይ ደግሞ የመስቀል አደባባዩ ፊት ለፊት ላይ የታጠረችው ቦታ ሰቺ ጋም አሁን ላይ እያሳመሯት ነው፣ እየታደሰ ነው የሚገኘው። እንግዲህ አዲሱ ድልድይ ያልኳችሁ ይችኛዋ ፊት ለፊታችን ያለችው ነች። እቺ ቀይ እንትን ያለባት አሁን ላይ መኪና የሚያልፍ አይመስለኝም። ያው እንደምታዩት ድንጋይ ነገሮች አድርገውባታል። እንግዲህ አሁን ላይ ጊዮን በጣም ከሚጎበኙ ስፍራዎች ውስጥ አዲስ አበባ ውስጥ አንደኛው ጊዮን ነው። በተለይ ፏፏቴው ያለበት አሁን እኛ ወደ እየሄድን ወዳለንበት አቅጣጫ ማለት ነው። እዛ አካባቢ ካፌ ነገሮችም ተጀምረዋል።
በተለይ ደግሞ ምሽት አካባቢ የፏፏቴው የሚለቃቸው በሙዚቃ የታጀበም ነው። ስለዚህ በርካታ ሰው አዲስም ስለሆነ በርካታ ጎብኚዎች ይታደማሉ። እንግዲህ ሌላ ኢቨንት እንደሚዘጋጅበትም ይታወቃል። እዚህ ጊዮን ስር የመዝሙር ዝግጅቶች፣ አንዳንድ የገበያ ወይም ደግሞ እንደ ባዛር ነገሮችም ይካሄዳሉ። ለምሳሌ በቅርብ ከነበረው አንደኛው የዚህ የአእላፋት ዝማሬ አውደ ርዕይ እዚሁ ጊዮን ስር ነበር የነበረው። ከዛ በኋላ የመዝሙር ምሽት ነበር። ብቻ የተለያዩ ኢቨንቶች እዚሁ ጊዮን ስር ይዘጋጃሉ። በተለይ አሁን እኛ እየሄድን ባለንበት በዚህ በግራ በኩል አይ ቲንክ አሁንም የሆነ ነገር አለ መሰለኝ እዚህ ጋር እየገጣጠሙ ነው የሚገኙት እዚህ ስፍራ ላይ ማለት ነው። እኛ እንግዲህ ፊት ለፊት እንሄድና በሱቆቹ መካከል ወደ ቀኝ እንዞራለን፣ ወደ ወንዙ አቅጣጫ ወይ ደግሞ ቤቶቹን ወደ ግራ ትተን ወደዛ በኩል እናመራለን። ያው እንደምትመለከቱት እዚህ ጋር ፎጣ ቤት አለ። የአልባሳት መሸጫዎች በዚህኛው በኩል አሉ። በዚህ በግራ ደግሞ በዳገቱ በኩል ሌላ ሬስቶራንት አለ። ፊት ለፊት ወደምንሄድበት አቅጣጫ ደግሞ ወይም ደግሞ በዚህ በእስጢፋኖስ ቤተክርስቲያን ፊት ለፊት ወደዛ በኩል ደግሞ ሌላ አሁን የተከፈተ ከነዚህ ቤቶች ማለት ነው ሬስቶራንት በዛም በኩል አሉ። እንግዲህ አካባቢው የመዝናኛ ስፍራ ነው። ማረፍ ለሚፈልግም ሰው እንደዚሁ ትኩስ ነገሮችም ለሚፈልግ አሪፍ አይነት የመዝናኛ መዳረሻ እየሆነ ነው። እንግዲህ ለማንኛውም እስካሁን ድረስ እንግዲህ ብዙ እንትኖች አንስተናል። ያው ሆቴሉ ወይም ደግሞ ከ1951 ነው የጀመረው ብያቸዋለሁኝ። ከዛ በፊት የነበረው የልዑል ሳህለ ሥላሴ መኖሪያ ወይም ደግሞ ለአፄ ኃይለ ሥላሴ ልጅ ማለት ነው ለሳቸው እንግዲህ እሳቸው ነበር ያሰሩት ለዛ ዓላማ ማለት ነው። እንግዲህ ከ1951 ነው ወደ ሆቴልነት የተቀየረው። እንግዲህ እነ ሂልተን እና ሸራተን ሆቴል ደግሞ ስራ ከመጀመራቸው በፊት ቀዳሚው ተመራጭ የነበረው ስፍራ ወይም ደግሞ የሆቴል የጊዮን ሆቴል ነው የነበረው። በተለይ ደግሞ በውጭ በሚመጡ ትልልቅ ቪዚተሮች ማለት ነው። እንግዲህ ድጋሚ ሰብስክራይብ ያላደርጋችሁ ካላችሁ ላስታውሳችሁን ሰብስክራይብ በማድረግ ተቀላቀሉን። እንግዲህ እዚህ ጋር ከፍተኛ ፍሰት ወደሚኖርበት ወንዙ አቅጣጫ እየደረስን ነው። በዛ በኩል ያው እዛች የታሸገች ወይም ደግሞ የታጠረው በቆርቆሮ የታጠረው ስፍራ ላይ እዛች ዳር ላይ ህንፃ ነበረች። ያው ፈርሳ አሁን ግሪን ኤሪያ እየተሰራ ነው። እንግዲህ እዛ አካባቢ ደግሞ ቆርቆሮ ሲነሳ በቀጥታ ወደዚህ የሚያሳይ አሪፍ የሆነ ግሪን ኤሪያ እየተሰራ ነው የሚገኘው። ያቺ ክቧ ነገር እንደ ላንድ ማርክ እንትን አስቀምጠዋታል። አሁንም አለች። ወደዛ ደግሞ እስኪ ስንጠጋ በደንብ እንመለከተዋለን። እዛ አካባቢ ዙሪያ ላይ በተለይ ደግሞ ግራውንዱ ላይ እያሰማመሩት ነው የሚገኙት። ያው እንግዲህ ወንዙ እዚህ አካባቢ ጸጥ ያለ ነው፣ ረጋ ብሎ በእርጋታ የሚፈስበት የሆነ ትላንትና እዛ የአትላስ ላይ ያየነው አይነት ሐይቅ ነው የሚመስለው። ጸጥ ያለ ነው።
ወደ ታች ሲወርድ ግን ወደ ቁልቁለቱ ጩኸት አይደለም። በነገራችን ላይ ትላንትና ከፍተኛ የሆነ እንትንም ሽታም ነበረው። በተለይ መጀመሪያ አካባቢ እንዳልኳቸው የጎርፉ ምንድነው ቆሻሻውን ጠርጎ በሚመጣበት ሰዓት ጭስ ሁላ አለው፣ ከፍተኛ ጭስ አለው። በጣም የጠቆረ የሚሆነው አንድም ለዛ ነው። ከዛ በኋላ ግን በደንብ መዝነብ ሲጀምር በደንብ እየጸዳ ስለሚሄድ የቆሻሻነት ባህሪው እንትን ይላል። እንግዲህ ወደ ነባሩ ወደ ሆቴሉ መግቢያ በር ደርሰናል። ከመስቀል አደባባይ ፊት ለፊት ሻገር እንዳላችሁ የነበረችው የድሮዋ ድልድይ ጋር ማለት ነው። እንግዲህ ወደ በግራ በኩል የሚገቡት ወደ ሬስቶራንቱ ወይም ደግሞ የሚገቡ ሰዎች ናቸው። እንግዲህ ዙሪያው ይሄንን ነው የምታዩትን ነው የሚመስሉት። እንደምትመለከቱት ያው ይሄንን ይመስላል። እንግዲህ በነገራችን ላይ እነዛ ነጫጭ ህንፃዎችም አስፋልት ዳር ላይ ያሉት በጣም እድሜ ጠገብ ናቸው። አሁን ላይ የባንኪንግ፣ የሬስቶራንት፣ የውጭ ምንዛሬ ቢሮዎች አይነት አገልግሎት ነው የሚሰጡት። ባለፈው ትዝ የሚላችሁ ከሆነ ባለፈው ስናየው በዚህ በኩል የላይኛው በኩል እንትን አልነበረም፣ ቀጥታ ከዳገት ወደ ቁልቁለት የሚወርድበት በዚች በኩል እንደ ማስተንፈሻ እንትን ብለውለት እንደ ምንጭ ከስር ነበር የሚወጣው። እንግዲህ በዚህ በኩል ደግሞ ክፍት ሱቆች ይታዩኛል ወይም ደግሞ አገልግሎት መስጠት ያልጀመሩ ወደ ቢዝነስ ያልተጀመረባቸው ማለት ነው። እንግዲህ እነዚህ ስክሪኖችም ትላንትና እንዳልነው እዚህ አትላስ ስር እንዳሉት አይነት ተመሳሳይ ናቸው። አትላስ ላይ ያለው ይሄኛው እዚህ ያሉት ጊዮን እና አትላስ ስር ያሉት አንድ አይነት ናቸው። ደብል ስክሪን ናቸው። እንግዲህ የነበረችው ድልድይ ያልኳችሁ አሁን እኔ ያለሁባት ዋናው መንገድ ማለት ነው የአስፋልቱ ይችኛዋ ድልድይ በፊትም የነበረች ነች። በቀጥታ ከአስፋልቱ ወደ ውስጥ ወደ ቤተ መንግስቱ ወይ ደግሞ ወደ ጊዮን መግቢያ የነበረው ድልድይ ነው። ያው የዝናብ ወቅት ስለሆነ ፏፏቴው ጋር ሰው የለም። እየዘነበ ስለሆነ ዝናብ ሰዓት ላይ ብዙም ሰው አይገኝም። ወደዛ አናመራም። ጠጋ ብዬ ያሳያችኋለሁ ያልኳችሁ ስፍራ ግን እችኛዋ ነች። ግሪን ኤሪያ እየተደረገ ያለው ይሄ የታጠረው ማለት ነው። በዚህ በቀኝም በግራም ያሉት ናቸው እንግዲህ ይሄ ማለት እንግዲህ ቆርቆሮ ሲነሳ አስፋልት ዳር ማለት ነው። መስቀል አደባባይ ዋናው መንገድ አስፋልት ዳር ላይ ይሄ እየተሰራ ነው። እንግዲህ ላንድ ማርክ ደግሞ ትቷታል እንትን አላሏትም ያልኳችሁ እዚህ ዙሪያው ላይ ህንፃ ነበረችበት። እችኛዋ ደግሞ እንደ መግቢያ እንደ ፍሬም የምትመስለዋ ነገር አልተነካችም። እዛው ዙሪያው ላይ ግን ሌላ እንትን እየሰራ እያሳመሯት ነው የምትገኘው። ለማንኛውም የዛሬ ቪዲዮ ወደ ማጠናቀቅ እየደረሰን ነው የምንገኘው። እንደተለመደው እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ማወቅ አለባችሁ የምትሉትን ደግሞ የምታውቁትን ስለ ዛሬ ጉብኝት የሆነ ነገር በሉን። ቻው፣ መልካም ጊዜ